የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም ብቁ ህዝብ አይደለም የለውጥ ህዝብ አይደለም ከራሳችን ተጨባጭ ውድቀት ድክመት መማር ማንችል ህዝቦች ነው ጦርነቱን በመቆስቆስ ጦርነቱን በማጋጋል የህብረተሰብ ድጋፍ በተሳሳተ መንገድ አገኛለሁ ብለው ስለሚያስቡ ነው አምባገነኖች ይሄን የሚያደርጉት አንድ ህዝብ ብቁ ህዝብ ነው የሚባለው ጥቅምና ፍላጎቱን በትክክል አውቆ ለእንዲህ አይነት መሰሪ ፖለቲካ መጠቀሚያ መሆን አልችልም ሲል ነው ብቁ ነው የሚባለው አንድ ህዝብ የኢትዮጵያ ህዝብ አሁን የለውጥ ኃይል አይደለም የለውጥ ህዝብ አይደለም ብቁ ህዝብ አይደለም I'm sorry ህዝብ አይተችም ይባላል አሳምሬ ነው የምተቸው የኢትዮጵያ ህዝብ ብቁ ቢሆን የሚሰራውን የሚፈልገውን በአግባቡ የተረዳ ተረድቶም ደግሞ ያን ጥቅምና ፍላጎቱን ለማስጠበቅ መክፈል የሚገባውን ዋጋ የሚከፍል የለውጥ ኃይል የሆነ ህዝብ ቢሆን ኖሮ የነዚህ ግለሰቦች መጠቀሚያ ሆኖ እስካሁን ልጆቹን እየገበረ ሊቀጥል አይችልም የኤርትራ ህዝብ የኢትዮጵያ ህዝብ ብቁ ስላልሆነ ዶክተር አብይ አህመድ ለምንም ነገር ታማኝነት የላቸውም ለአንድ ጉዳይ ላይ ብቻ ነው ታማኝነታቸው እሱም ለስልጣናቸው ሌላ የፖለቲካ አጀንዳ ሲፈልጉ የሚያነሱትና ሲፈልጉ የሚጥሉት ለስልጣኔ ይጠቅመኛል ወይ ይጎዳኛል ነው ሲያስቡ ይሄን ላለፉት 5-6 አመታት በተግባር በደንብ አይተናል አሁን ሁለቱም ጉዳዮች በደንብ እንዴ ያው ሁሉ ጊዜ ጨዋታውን የሚጫወቱት ዶክተር አብይ በሁለት ካርድ ነው በአንድ እጃቸው አንድ ካርድ አለ በሌላቸው እጃቸው ሌላ ካርድ አለ ምንድነው አንድ እጃቸው ላይ ያለው ካርድ የኢትዮጵያዊነት አጀንዳ ነው ምክንያቱም በኢትዮጵያዊነት አጀንዳ የሚያመን የህብረተሰብ ክፍል እንዳለ ያውቃል የኢትዮጵያዊነት ምንላቸው አጀንዳዎች የራሳቸው ቀላል የማይባል ማህበራዊ መሰረት እንዳላቸው ያውቃሉ ይሄን አጀንዳ በአንድ እጃቸው ይዘው በሌላ በኩል ደግሞ መጣሁበት የሚሉት ደግሞ ማህበረሰብ አለ የኦሮሞ ብሔርተኝነት ደግሞ ያስፈልገኛል ብለው ያምናሉ የኢትዮጵያዊ ማህበራዊ መሰረቱ ከኔ በተጻራሪ ሲቆም ይሄን ባላንስ መጠብቀው የኦሮሞ ብሔርተኝነትን በማንሳት ነው ብለው ያምናሉ እነዚህ ሁለት ካርታዎች ይዘው ነው ጨዋታ የሚጫወቱት ስለዚህ በሁለቱ ካርታዎች በሁለት ማህበረሰብ ላይ እየተጫወቱ ነው በአንዱ ካርታ ኢትዮጵያዊ ማንነት አለኝ የሚለው ህብረተሰብ አይምሮ ላይ ይጫወታሉ በሌላው ካርታ ደግሞ የኦሮሞ ብሔርተኛ ነኝ የሚለው ማህበረሰብ ላይ ይጫወታሉ ይሄ ሁለቱ ህብረተሰብ መንቃት አለበት እነዚህን ካርታዎች እያነሱና እየጣሉ የሚጠቀሙት ለአንዳችን ብለው አይደለም ለራሳቸው ብለው ስልጣኔን ማጠናከር የሚችለው ስልጣኔን የበለጠ እድሜውን ማራዘም የሚችለው የትኛውን አጀንዳ በየትኛው ወቅትና ሁኔታ ባነሳ ይሻላል ያሉ ይሄን ጨዋታ ነው የሚጫወቱት ለዚህ ጨዋታ መበጀት የለበት ለምሳሌ አይነት ጨዋታ ውስጥ ይሄ ሰው እየተጫወቱብን እስከ ድረስ ነው አሳፍር አንድ ግለሰብ ምንም ዝግባ የሚባል የፖለቲካ ታሪክ የሌላቸው ድንገት በታሪክ አጋጣሚ በመጥፎ የታሪክ አጋጣሚ ያችን ወንበር ይዘው ሁሉ ጊዜ ቲያትር እየደረሱ እኛን ተዋናኝ እያደረጉ የሚቀጥሉት እስከመቼ እኔ ኢትዮጵያውያን ራሳችንን በዚህ ደረጃ እኮ ኢትዮጵያኒስት ነን የምንል የህብረተሰብ ክፍሎች ደጋግመን ዶክተር አብይ በኦሮምኛ ሲናገሩ ምን እንደሚናገሩ አይተናል የሰሜኑ ኃይል ከርቶኛል ካጠገቤ ርቋል ብለው ሲያስቡ ምን ያህል የኦሮሞ የብሔርተኝነትን አጀንዳ ሊጠቀሙበት እንደሚፈልጉ አይተናል ከፍተኛ የሆነ ኦሮሞ ጠል አመለካከት አለ ብለው አዲስ አበባ ያደረጉት ንግግር እናስታውሳለን ከአቶ ለማ ጎን ቆመው ቁጭ ብለው የዲሞግራፊ ለውጥ ኢትዮጵያ ውስጥ አዲስ አበባ ውስጥ እንዲመጣ ምን ያህል አምነው እንደሰሩ አይተናል ወለጋ ሄደው ያደረጉትን ንግግር አይተናል ባሌ ሄደው በኦሮምኛ ያደረጉትን ንግግር አይተናል ከዚህ በኋላ ይሄ ሰውዬ ለኢትዮጵያዊ አጀንዳ ተቆርቋሪ ነው ብለን ምናምን ከሆነ አሳፋሪ ነው በእውነት የንቃተ ህሊና ደረጃችን እጅግ ዝቅተኛ ነው አስተሳሰባችን የቀነጨረ ነው ከፍተኛ የሆነ የአይኦዲ ንጥረት አለብን ማለት ነው የኦሮሞ ብሔርተኞችምና የኦሮሞ ህዝብ ይሄን መረዳት አለበት ሁሉ ጊዜ የኦሮሞ ብሔርተኝነት አያዋጣኝም ብለው ሲያስቡ የኦሮሞን ህዝብ ሳይቀር ያናናቁ ምን ያህል እንደሚናገሩ ታይቷል ራሳቸውን የኢትዮጵያ ጠበቃ አድርገው የባህር በር እስከማስመለስ ድረስ አጀንዳ ይዘው ሊመጡ እንደሚችሉ የኦሮሞ ህዝብ ተደጋጋሚ ራሳቸውን ከኢትዮጵያዊ ብሔርተኞች ጋር ከአማራ ብሔርተኞች ጋር አንድ አድርገው ለማቅረብ ሲሞክሩ በተደጋጋሚ ታይቷል በትግራይ ጦርነት ይሄ በተደጋጋሚ ታይቷል
ስለዚህ የኦሮሞ ህዝብም ኢቭን የኦሮሞ ብሔርተኞችም በዶክተር አብይ የሚሳካ ዓላማ እንደሌላችሁ መገንዘብ አለባችሁ። መጫወቻ ነው እየሆናችሁ ያላችሁት። እየቀለዱባችሁ ነው። አሁን የሚሰራው ድራማ በእናንተ አይምሮ እየተጫወቱ መሆኑን መንቀት አለባችሁ። ስለዚህ ይሄ ሰውዬ ለሁለታችንም የማይበጁ ሰው ናቸው። በሁለታችንም እየተጫወቱ የስልጣን የበላይነታቸውን እስከ ወዲያኛው ይዘው መቀጠል የሚሞክሩ ሰው ናቸው። ስለዚህ የወቅቱንም የኤርትራና የኢትዮጵያ ፍጥጫ ከዚህ አንፃር ማየት አለብን። ምን ታስቦ ነው? ዓላማው ምንድነው? ይሄ እንደው የታይሚንጉ ጉዳይ፣ አሁን ያለንበት ውስጣዊ ሁኔታ ጉዳይ ይሄ እንደተጠበቀ ሆኖ ሞቲቭ ምንድነው? ለምንድነው ይሄ ካርድ ዛሬ የተመዘዘው? የሚለውን ነገር ቆም ብለን ሰከን ባለ መንገድ ማየት አለብን። ሪሊ የነሱ ቲያትር መጠቀሚያ መሆን የለብንም።